በአውሮፓ ሻምፒየንስ ሊግ ታሪክ ምርጥ 8 ካምባኮችን እናያለን። ሰብስክራይብ በማድረግ አብራችሁን ቆዩ። 8ኛ ደረጃ ላይ የምናገኘው ኤሲ ሚላንን ከባርሴሎና ጋር የተገናኙበት የ2013 ትዝታችን ነው። በመጀመሪያው ጨዋታ ኤሲ ሚላን ባርሴሎናን በቦአቲንግ እና ሞንታሪ ግቦች 2-0 ማሸነፍ ቻለ። በመልሱ ጨዋታ ባርሴሎና ይህንን ውጤት 4-0 በሆነ በመቀልበስ በድምር ውጤት 4-2 በማሸነፍ ወደ ቀጣዩ ዙር ማለፍ ቻለ። የባርሳንም የማሸነፊያ ግቦች ያስቆጠሩት ሊኦኔል ሜሲ 2 ግቦችን ሲያስቆጠር ዴቪድ ቪላ እና ጆርዲ አልባ ሌሎች ግቦችን አክለው ባርሳ 4-0 በማሸነፍ ወደ ቀጣዩ ዙር ተሻገረ። ይሄ 8ኛ ደረጃ ላይ የምናገኘው ጨዋታ ነው። 7ኛ ደረጃ ላይ ደግሞ የምናገኘው ጨዋታ 2019 ላይ ለፍጻሜ ለማለፍ ቶተንሃምን ከአያክስ ያገናኘው ጨዋታ። በመጀመሪያው ጨዋታ በቶተንሃም ሜዳ አያክስ በቫንደቤክ ብቸኛ ግብ ቶተንሃምን 1-0 አሸንፎ ጥሩ ተስፋን ይዞ ወደ ሜዳው ተመለሰ። አያክስ በሜዳው ያደረገውን ጨዋታ በመጀመሪያው አጋማሽ በዲላይት እና በዚያች 2 ግቦች 2-0 እየመራ ለእረፍት ቢወጣም ከእረፍት መልስ ሉካስ ሞራ ባስቆጠራቸው 3 ግቦች አማካኝነት ቶተንሃም ጨዋታውን 3-2 አሸነፈ። በዚህም በድምር ውጤት 3-3 ቢሆኑም ከሜዳ ውጪ ባገባ በሚለው ሕግ ቶተንሃም ወደ ቀጣዩ ዙር ማለፍ ቻለ። ይህም 7ኛ ደረጃ ላይ ይገኛል። ወደ 6ኛ ደረጃ ስናልፍ ደግሞ 2014 ዓ.ም ላይ ኦሎምፒያኮስን ከማን ዩናይትድ ያገናኘው ጨዋታ ነው። በመጀመሪያው ዙር በኦሎምፒያኮስ ሜዳ በተደረገው ጨዋታ ኦሎምፒያኮስ በዶሚኒጌዝ እና በካምፕቤል 2 ግቦች 2-0 ማሸነፍ ቻለ። በመልሱ ጨዋታ በኦልድ ትራፎርድ ማን ዩናይትድ በቫን ፔርሲ 3 ግቦች ታግዞ ኦሎምፒያኮስን በማሸነፍ ወደ ቀጣዩ ዙር ማለፍ ቻለ። ወደ 5ኛ ጨዋታችን ደግሞ ስናልፍ ናፖሊን ከቼልሲ 2012 ላይ የተገናኙበትን ጨዋታ እናገኛለን። በመጀመሪያው ዙር ናፖሊ 3-1 በሆነ ውጤት ማሸነፍ ቻለ። የናፖሊ ግቦችንም ላቬንዚ 2 ግቦችን ሲያስቆጠር ኤዲሰን ካቫኒ 1 ግብ አስቆጥሮ የቼልሲን ከሽንፈት ያልታደገች ግብ ደግሞ ሁዋን ማታ አስቆጠረ። የመልሱ ጨዋታ በስታንፎርድ ብሪጅ መደረግ ጀመረ። ስታንፎርድ ብሪጅ ላይ ዲዲየር ድሮግባ እና ቴሪ ባስቆጠሩት ግብ 2-0 ሲመራ የነበረው ቼልሲ የኋላ በኢንለር በተቆጠረበት ግብ 2-1 ሆኖ ጨዋታው መካሄድ ጀመረ። 75ኛው ደቂቃ ላይ ላምፓርድ 3ኛዋን ግብ አስቆጥሮ በድምር ውጤት ጨዋታው እኩል 4-4 ሆነ። ወደ ጭማሪ ደቂቃ ያመራው ይህ ጨዋታ በጭማሪ ደቂቃ ኢቫኖቪች በ105ኛው ደቂቃ ላይ ግብ አስቆጥሮ ቼልሲን ወደ ቀጣዩ ዙር እንዲያልፍ ማድረግ ቻለ። 4ኛ ደረጃ ላይ የምናገኘው ጨዋታ ደግሞ 2004 ዓ.ም ላይ ኤሲ ሚላንን ከዲፖርቲቮ ላ ካሮኛ ያገናኘው ጨዋታ ነው። በኤሲ ሚላን ሜዳ በተደረገው ጨዋታ ኤሲ ሚላን በካካ 2 ግቦች እና ሼፍቼንኮ እና ፒርሎ ባስቆጠሩት ግቦች ዲፖርቲቮ ላ ካሮኛን 4-1 አሸነፈ። ያኔ የከዋክብት ስብስብ የነበረው ኤሲ ሚላን ወደ ቀጣዩ ዙር አልፏል። ዲፖርቲቮ ላ ካሮኛ በቃለት ተብሎ ተወርቶ ነበር። ነገር ግን ዲፖርቲቮ ላ ካሮኛ በሜዳቸው ያደረጉትን ጨዋታ 4-0 በሆነ ውጤት በማሸነፍ ታሪክ ሰሩ። ወደ ቀጣዩ ዙርም ማለፍ ቻሉ። በድምር ውጤትም 5-4 በማሸነፍ ዲፖርቲቮ ላ ካሮኛ ወደ ቀጣዩ ዙር ተሻገረ። 3ኛ ደረጃ ላይ የምናገኘው ጨዋታ ሮማን ከባርሴሎና ያገናኘው ጨዋታ ነው። በሉካምፕ በተደረገው ጨዋታ ባርሴሎና ሮማን 4-1 ማሸነፍ ቻለ። ይህም የመልሱን ጨዋታ ለሮማ ከባድ ለባርሳ ቀላል የሆነ አስመሰለ። የመልሱ ጨዋታ ላይ ግን የሮማ ቡድን ተጫዋቾች ባሳዩት ተጋድሎ 3-0 በማሸነፍ ባርሳን ከውድድሩ ውጪ ማድረግ ቻሉ። በድምር ውጤት 4-4 ቢሆንም ጨዋታው ከሜዳ ውጪ ባገባ በሚለው ሕግ ሮማ ወደ ቀጣዩ ዙር መሻገር ቻለ። የሮማንም የማሸነፊያ ግቦች ኤዴን ዤኮ፣ ዴሮሲ በፔናልቲ እና ማኑላስ ደግሞ
ከኮርና የተሻገረችውን ኳስ በግንባሩ በማስቆጠር ሮማ 3-0 አሸንፎ ባርሳን ከውድድሩ ውጪ ማድረግ ቻለ። ሁለተኛ ደረጃ ላይ የምናገኘው ጨዋታ ደግሞ ባርሴሎናን ከሊቨርፑል ያገናኘው ጨዋታ ነው። ባርሴሎና በሜዳው ሉ ካምፕ ያደረገውን ጨዋታ በሉዊስ ሱዋሬዝ እና በሊዮኔል ሜሲ 2 ግቦች ታግዞ ሊቨርፑልን 3-0 አሸነፈ። ይሄም ባርሳን ወደ ፍጻሜ ያለፈ አስመሰለው። ነገር ግን በመልሱ ጨዋታ በጉዳት የታመሰው ሊቨርፑል ድንቅ ድል ባርሴሎና ላይ ማስመዝገብ ቻለ። በመጀመሪያው አጋማሽ ገና በ7ኛው ደቂቃ ዲቮክ ኦሪጊ ግብ አስቆጥሮ አንፊልድን ደስ አሰኘው። ከረፍት በኋላ ጄጄ ዋይናልደም የጨዋታው ልዩነት ፈጣሪ 46ኛው ደቂቃ ላይ በሮበርትሰን ተቀይሮ ገባ። ከዛ በኋላ ነገሮች ለሊቨርፑል አልጋ በአልጋ ሆኑለት። ዋይናልደም 2 ተከታታይ ጎሎችን በ54ኛው እና በ56ኛው ደቂቃ ላይ አስቆጥሮ ጨዋታውን 3-0 ሊቨርፑልን መሪ እንዲሆን አደረገ። በዚህም በድምር ውጤት 3-3 ሆኑ። የኋላ የያኔ ታዳጊ የነበረው አርኖልድ ድንቅ ብልጠት በማሳየት ለዲቮክ ኦሪጊ ያቀበለውን ኳስ ዲቮክ ኦሪጊ ከመረብ ጋር በማዋሃድ ሊቨርፑልን ወደ ፍጻሜ እንዲያልፍ አደረገው። በድምር ውጤት ሊቨርፑል 4 ባርሴሎና 3። ይህም የማይቻል የመሰለውን ነገር እንዲቻል ያስቻሉበት ሁለተኛው በሻምፒየንስ ሊግ ምርጥ ካምባክ ላይ የምናገኘው ጨዋታ ነው። ወደ አንደኛውና ዓለም ሁሉ ወደሚያውቀው ጨዋታ ስናልፍ ፒኤስጂ ከባርሴሎና የተገናኙበት ጨዋታ ነው። በመጀመሪያው ዙር ፓሪስ ላይ በተደረገው ጨዋታ በአንሄል ዲማሪያ 2 ግቦች በድራክስለር እና በካቫኒ ሌላ 2 ግብ ታግዘው ፒኤስጂ ባርሴሎናን 4-0 ረመረሙት። ባርሳም አበቃለት። ከዚህ በኋላ የሚደረገው ጨዋታ ለመርሃ ግብር ማሟያ ብቻ ሊመስል ቻለ። ሆኖም ግን ባርሴሎና በሜዳው ያደረገውን ጨዋታ 6-1 በሆነ ውጤት በማሸነፍ ወደ ቀጣዩ ዙር ማለፍ ቻለ። የባርሳንም የማሸነፊያ ግቦች ኔይማር 2 ግብ ሲያስቆጠር ቀሪዎቹን ግቦች ደግሞ ሉዊስ ሱዋሬዝ፣ ሊዮኔል ሜሲ፣ ሰርጂ ሮቤርቶ እና ኩዝራዋ በራሱ ግብ ላይ አስቆጠረ። ፒኤስጂን ከሽንፈት ያልታደገች ከውድድሩም ያልታደገች ግብ ኤዲሰን ካቫኒ በ62ኛው ደቂቃ ላይ አስቆጠረ። ይሄም የሻምፒየንስ ሊግ ምርጡ ካምባክ ላይ በአንደኝነት የምናገኘው ጨዋታ ነው። በዚህ ሳምንት ውስጥ በመጀመሪያ ዙር ተሸንፈው ማን ካምባክ ሰርቶ ወደ ፍጻሜ ያልፋል? በዚህ ሳምንት በሚደረጉ ጨዋታዎች አትሌቲኮ ማድሪድ ከቶተንሃም፣ ማንቸስተር ሲቲ ከሪያል ማድሪድ የሚገናኙበት እንዲሁም ደግሞ ፒኤስጂ ከቼልሲ ጋር የሚገናኙበት ጨዋታ ተጠባቂ ነው። ይህንንም የመጀመሪያውን ዙር ሽንፈታቸውን ቀልብሰው ማን ወደ ቀጣዩ ዙር ያልፋል? እግር ኳስ ነውና የሚፈጠረው አይታወቅም። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ እና ላይክ ማድረግ እንዳይረሳ። አመሰግናለሁ።